ባለስልጣናቱና አርቲስቶቹ ዘረፉም። ዘሪፖርተር መግለጫውን ይዞታል። ብፁዓን አበው ሊቃነ ጳጳሳቱ ተሰበሰቡ። እሸቱ ሊከሰስ ነው። የከረረው የባምቢና የእሸቱ ጉዳይ። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ያሮስ ነው። ያሮስን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። በነገራችን ላይ ሜምበርሺፕ በመሆን ማገዝ ትችላላችሁ። በሲልቨር ጎልድ እንዲሁም ደግሞ በዳይመንድ ደረጃ እንግዲህ የተወሰነች እናንተ በጎ የምትሉትን አስተዋጽኦ የምታደርጉበት እንዲህ ደግሞ ክሎዝሊ ተቀራርበን የምናወራበት ኮሙኒኬት የምናደርግበት ሀሳብ የምንለዋወጥበትን አንድ እንግዲህ በዩቲዩብ አልጎሪዝም የከፈትነው የሜምበርሺፕ ሜምበር የመሆን ወይ አባል የመሆን የከፈትናት አንድ ፕሮግራም የከፈትነው ቦክስ አለ በዚህ አጋጣሚ። ስለዚህ ጆይን ያደረጋችሁ ቤተሰብ በመሆን ክሎዝሊ በጣም ተቀራርበን የምናወራበት ይሆናል ማለት ነው። ስለዚህ ቤተሰብ ሁኑን እንላለን። ሰብስክራይብ ስታደርጉ በየዕለቱ የሚወጡ መረጃዎችን ታገኛላችሁ። በዚህ አጋጣሚ ከሀገር ርቃችሁ ባህር ተሻግራችሁ ድንበር አቋርጣችሁ የምትገኙ በስደቱ ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ህፃናትም ጭምር ሁላችሁንም እንግዲህ ሳላደንቃችሁ ሳላከብራችሁ ውዬ አላውቅም። ስማችሁንም ሳንጠራ እንግዲህ የትኛውን ፕሮግራም አዘጋጅተን አናውቅም እና ያሮስ እናንተም የኛም ነው። ባላችሁበት ቦታ ሁሉ ሰላም እግዚአብሔር አይለያችሁ፣ የልቦናችሁ መሻት ሁሉ ይፈጸምላችሁ ላለሁኝ። በቀጥታ ወደ ቪዲዮቹ ነው የማመራው። ላይክ በማድረግ ጀምሩልኝ። በቅድሚያ ባለስልጣናቱ እንዲሁም አርቲስቶቹ ከ98 ቢሊዮን ብር በላይ ዘረፉ ተባለ። ያስደነግጣል። ዘሪፖርተር ነው ዘገባውን ያወጣው። የሪፖርተር ፔጅ ላይ ጎግል አድርጋችሁ በእንግሊዘኛውም በአማርኛውም የምታገኙናል። በእሁድ እትሙ ሚያዝያ 25 ቀን 2018 ባወጣው የሪፖርተር እትም ላይ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡ ተነግሯል። አዲስ አበባ ከብዙ ያደጉ ሀገሮች የተሻለ ደህንነቷ የተጠበቀ ከተማ ነችም ተብሏል። ይህንን ጉዳይ ዘሪፖርተር ያቀረበውን ሙሉ በሙሉ ትንታኔውን ለማቅረብ ፈለኩኝ። እንዳልኳችሁ እሁድ ባወጣው የሪፖርተር እትም ላይ ነው ይሄ መረጃ ያወጣው። እዚህ መረጃውን በምስልም ያጋራውላችሁ ነው። እናንተም በቀላሉ ጎግል ብታደርጉ የምታገኙት መረጃ ነው። ኢትዮጵያን ሪፖርተር እንዲህ ይላል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡ ተነገረ። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸው ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ ህጋዊ የባንክ ምንዛሪ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን ህብረተሰቡን መዝረፋቸውን በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ሲያቀርብ ነው። ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎቹ እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚውን በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚ ከራስ አርቆ ውጪ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግና የኦዲት ውጤቶችን የሚጠይቅ ስራ ነው ብለዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ ነው ሲል ዘሪፖርተር ዘገባውን አውጥቷል። ታዲያ ጉርሻ በፔጁ
በባለስልጣናትና በአርቲስቶች 98 ቢሊዮን የሀገር ሀብት የአንተና የአንቺ ሀብት ተዘረፈ እየተባለ ይህንን አጀንዳ ካላደረክና በሌላ ጉዳይ ከተጠመድክ በቃ ሌላ ሀገር ነው ያለው ማለት ነው ሲል በፌስቡክ ገጹ ጉርሻም አጋርቷል። 98 ቢሊዮን ብር ባለስልጣናትና አርቲስቶች። ከባድ ነው፣ በጣም ከባድ ነው። እንግዲህ ያው ይሄን ይመስላል መረጃው። ወደ ቀጣይ መረጃችን ስናመራ ሊቃነ ጳጳሳቱ በሙሉ አዲስ አበባ ገቡ። የቅዱስ ሲኖዶስ ምልአተ ጉባኤ እንግዲህ ተጀምሯል፣ በጸሎት ማለት ነው። ብፁዓን አባቶቻችን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ ሊቀ ጳጳስ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስነታቸውን ጨምሮ በርካታ ብፁዓን አበው ሊቃነ ጳጳሳቱ ተገኝቷል። እንደምናስታውሰው የቅዱስ ሲኖዶስ ምልአተ ጉባኤ ሲኖዶስ ጉባኤው ማለት ነው በዓመት 2 ጊዜ ይካሄዳል። ጥቅምት በገባ በ12ኛ ቀን እንዲሁም ደግሞ በዓለ 50 ከባለ 50 አጋማሽ ጀምሮ የቅዱስ ሲኖዶስ ግንቦት ላይ ይውላል። ስለዚህ በግንቦት ብቻ ሳይሆን በዓለ 50 ትኩረት አድርጎ በበዓለ 50 አጋማሽ ላይ ደግሞ ሁለተኛውን የቅዱስ ሲኖዶስ ምልአተ ጉባኤ ያካሄዳል። ከዛ አስቀድሞ ከሲኖዶሱ ጉባኤ አስቀድሞ ከሳምንታት በፊት ምን ይካሄዳል? የአጠቃላይ ሰበካ አጠቃላይ መንፈሳዊ ጉባኤ ይካሄዳል በመንበረ ፓትርያርክ ማለት ነው። በየአህጉረ ስብከቶቹ ያሉት ጥናታዊ ስራዎች የደረሱ ነገሮች ሪፖርቶች ይቀርባሉ። የአህጉረ ስብከት አጠቃላይ ማለት ነው። ስለዚህ ጸሎት ይካሄዳል። ምልአተ ጉባኤውም እንዲሁ ይጀምራል ማለት ነው በቀጣይ። ለዚህም ቅዱስ ሲኖዶስ ብፁዓን አባቶቻችን ወደ ኢትዮጵያ ከውጭ ያሉትም ወደ ኢትዮጵያ በተለያዩ ቦታ ያሉትም ወደ አዲስ አበባ በመትመም ጸሎት አድርገዋል። እንግዲህ ጸሎት ማድረግ ብቻም ሳይሆን እንግዲህ አጠቃላይ ስርዓቱም ጀምሯል ማለት ነው። አባቶቻችን እግዚአብሔር መንፈስ ቅዱስ ምስጢሩን፣ ዕውቀቱን፣ ጥበቡን፣ ብልሃቱን ገልጦላቸው ለኢትዮጵያ ቤተክርስቲያን የሚያስፈልጋትን የሚጠቅማትን የሚቆምላትን ተስፋ የምታደርገውን የሚመለስላት እንደሚሆን እናምናለን። ምክንያቱም የኛ ቤተክርስቲያን በጸሎት ስለምታምን ማለት ነው። እግዚአብሔር መንፈስ ቅዱስ በመካከላቸው ገብቶ መልካም ውሳኔ እንደሚያስወስናቸው እናምናለን። ወደ ቀጣይ መረጃችን እንግዲህ የቪዲዮ ጥንክሮችን ኋላ ላይ አቀርብላችኋለሁ። አሁን በትንታኔ ያስኳቸውን መረጃዎች እናድምጥ በማለት ነው። በመቀጠል የወንድማችን ኩኔ ደመላሽን እንከታተላለን ማለት ነው። ወንድማችን ኩኔ ደመላሽ ወይንም ኩኔ ደመላሽ ዘአርባ ምንጭ በፌስቡክ ገጹ በሚያጋራቸው ጽሁፎቹ እናውቃለን። በተለይ ገጠር አብያተ ክርስቲያናትን አብይ ጾም ላይ ከ98 ከመቶ በላይ የሚጠጉ በገጠር ያሉ አብያተ ክርስቲያናት ቅዳሴ እንዳይስተጓጎል፣ ንዋያተ ቅድሳት እንዳያጡ፣ እንዳይቸገሩ በማለት ብዙ መልካም ስራዎችን ሲሰራ የነበረ ወንድማችን ነው ኩኔ ደመላሽ። ታዲያ ከሰሞኑ እንግዲህ ታስሯል። ይህን ተከትሎ እንግዲህ የአርባ ምንጭ ኦርቶዶክሳዊ ወጣቶች ለወንድማችን ኩኔ በወህኒ ሲገኙ ያሳዩት ፍቅር አለ። አንድነትና ድጋፍ እጅግ የሚደንቅ ነው፣ የሚበረታታ ነው። በዚህም የፈተና ጊዜያት ውስጥ ተገኝተው ማረሚያ ቤት ድረስ ሄደው አጽናንተው ደግፈው ብዙ አውርተው ተጨዋውተው ተመልሰዋል። በጣም ደስ ያሰኛል። በአርባ ምንጭ የሚገኙ ኦርቶዶክሳውያን ብርቱ ኦርቶዶክሳውያን ናቸው። ለወንድማቸው መከታ በመሆን በቦታው ድረስ በመሄድ የሚያስፈልገውን ነገር በማቅረብ እንደ ወንድምነት በመካከር ጥሩ የሚባል ነገር አሳይተዋል። ያው ፍትህ ለወንድማችን ኩኔ ደመላሽ እያላችሁ ሁላችሁም ጻፉልኝ። ሁላችሁም ውድ ኦርቶዶክሳውያን የእውነቴን ነው። ምንም ባላደረገ ነው የታሰረው። ለቤተ ክርስቲያን ድምጽ በሆነ ነው የታሰረው። ስለዚህ ለወንድማችን ፍትህ መጠየቅ አለበት። የማታውቁ ያለ አይመስለኝም። እንግዲህ ፌስቡክ ላይ በጣም ብዙ እንግዲህ በአብይ ጾም እንኳን 100 የሚጠጉ የገጠር አብያተ ክርስቲያናት እንዳይቸገሩ 200፣ 300፣ 500፣ 1000 በምናዋጣት ብር አብያተ ክርስቲያናት በገጠሪቱ እንዲታነጹ ያደረገ የሚሰራ የበረሃው የእውነቴን ነው በበረሃ ያለው ውድ ኦርቶዶክሳዊ ወጣት ኦርቶዶክሳዊ። ስለዚህ ለዚህ ወንድማችን ፍትህ ያስፈልገዋል። ምንም ባላጠፋ ምንም ባላደረገ እንዲህ ሲሆን ማለት
ስለዚህ ፍትህ ለወንድማችን ኩን የደመላሽ የማይል ኦርቶዶክሳዊ እንዳይ ይሄን ማድረግ እንደ አይከብደንም አይደለ? ይሄን ማድረግ ከከበደን ራሳችን መታዘብ አለ። እዚህ ይሄን ማድረግ አይከብደንም። ላይክ ያደረጋችሁ ፍትህ ለወንድማችን ኩን የደመላሽ በሉ ይደርሳል። እርግጠኛው ነኝ ይመጣችሁ። እርግጠኛው እኔ ደግሞ ያንዳንዱ ኮሜንታችሁን የገባው ያለ ስለዚህ ይሄንን ማድረግ ጀምሩልኝ። ወደ ቀጣይ መረጃችን ስናመራ የእሸቱን ሙሉ ቪዲዮ የተያያዘ መረጃ እናስደምጣቸው። ወንድማችን ኮሜዲያን እሸቱ መለሰ እንግዲህ ይቅርታ ቪዲዮም እንደሰራ እናስታውሳለን። እሱን ጨምሮ ሌሎቹ እንዲሁም ከባምቢ ጋር ወይንም ሃናን ወይም ከሃና ጋር በተገናኘ በጣም ብዙ ሰጣ ገባዎች ክርክሮች ተነስተዋል። በአንድ ጎኑ እሸቱ ትክክል ነው የተናገረው የሚሉ አሉ። በሌላ በኩል አይ እሸቱ ትክክል አይደለም ያሉም አሉ። አሁን ጉዳዩ እስከ ክስ ደርሷል። መከሰስ አለበት ሲሉ አንዳንዶቹ፣ ባምቢ ደግሞ እኔ በፍርድ ቤት አቆማለሁ ይቅርታ መጠየቅ አለብህ የሚሉና ቪዲዮዎችን ማውረድ አለብህ የሚሉ ሐሳቦችን አንስታል። በሌላ ጽንፍ ደግሞ የኮሜዲያን እሸቱን ሐሳብ የሚደግፉ ደግሞ አሉ። እስኪ መጀመሪያ የኮሜዲያን እሸቱን ሐሳብ ትክክል ነው ያሉትን የተወሰኑትን ላስደምጣችሁ። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክር አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክቶክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክቶክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማረግ ይልቅ ቤተክርስቲያኗ መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗ ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ፣ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ። እንግዲህ ሐሳቡ ትክክል ነው እሸቱ የተናገረው። ብዙዎቻችን በቤተክርስቲያን ውስጥ ተሰክስገን ወይ ቤተክርስቲያን እንደ ሽፋን አድርገን ዓለማዊ ግብራችንን እየሰራን የመጣን ከዛ በኋላ ደግሞ ለገቢ ማሰባሰቢያ ለተለያዩ ነገሮች ደግሞ ነጠላ ለብሰን ተመልሰን ደግሞ ያንን ካገለገልን በኋላ ደግሞ ተመልሰን ወደዛኛው ዓለም እየሄድን የተገለባበጥን እሸቱ ባሽሙር ባምቢን የተናገረው። እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ተደገጠኝ። ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እንዲሁ ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁም ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ፣ ለፈጣሪ ቅርብ፣ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር፣
እንደው ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ እንደው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው። ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ላይ ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም፣ ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ያዘን ያ ማለት ምንድነው? ለቤተ ክርስቲያኑ ቅርቦቹ በዚህኛው ዓለም ውስጥ ያሉ ናቸው። ወደ ቅድስቲቷ ቤተ ክርስቲያን የቀረቡ ሐሰተኞች አባቶች፣ ሐሰተኛ ዲያቆናት አሉ በውስጥ የተሰገሰጉ። እኔና አንተ ለዚህ ቤተ ክርስቲያን መቅረብ ብቻ ሳይሆን ለሚደረገው ነገር ድምጽ በመሆን ብንሞክርም ከውጭኛው ይልቅ የውስጥኛውም እኮ የበረታ ነው ሲል አመክንዮን ያቀርባል። በሌላኛው ምልከታ ደግሞ ማለት የልብ ቀረብ ብለን የምንጠይቃት ልቧ ንጹህ ነው፣ በእርግጠኝነት ቤተክርስቲያንን ትወዳለች የሚል ሐሳብ ያቀርባል። አሁን የማቀርብላችሁ ሐሳቦች የብዙሃኑን ምልከታ ነው። የእናንተንም ሐሳብ ኮሜንት አስቀምጡልኝ። ወንድማችን ዲያቆን ደግሞ እሸቱ ትክክል ነው ይላል። አሁን አንድ ከዛ ያደረኩላችሁ መረጃውን ያቀረብኩላችሁ ነው። እሸቱ ትክክል ነው ያለበትን ሐሳብ ደግሞ እንካተላለን። ከሰው ጋር በኃጢአት በድክመት እንወዳደራለን። ልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ይህን ቪዲዮ ወንድማችን እሸቱ ከሰራ በኋላ በርካታ ሰዎች ያመላልሱ ተመልክታችሁ ሊሆን ይችላል። ከቤተ ክርስቲያን አንጻር የተወሰነ ሐሳቦችን ላጋራችሁ። የመጀመሪያው እናንተ ልጠይቃችሁ፣ ቪዲዮ ምን አይነት ስህተት ተገኝቶበታል? ምንድነው ስህተቱ ቪዲዮ ላይ? የእውነት አይደለም ወይ? ምናልባት ትናንትና ችግር ሲፈጠር የችግራችንን ለማለፊያ ቤተክርስቲያን ተጠግተና ችግራችንን አልፈንበት ትናንትና የዕለት ተዕለት እንቅስቃሴያችን እስኪመስል ድረስ መንፈሳዊነትን በዚሁ ሚዲያ ላይ ሰብከን ያ ችግር ካለፈ በኋላ ከትናንትናው በባሰ ድክመታችን ውስጥ ተመልሰን እኛን ብቻ አይደለም ሌሎችንም እስከ መስበክ በዛ ኃጢአት መሄድ በዛ እንቅስቃሴ ውስጥ መገኘት ልክ እስኪመስል ድረስ አላደረግንም ወይ? ይሄ ችግራችን አይደለም ወይ? ለተተኪው ትውልድ እያስተላለፍነው ያለነው ትምህርት ምንድን ነው? ቤተክርስቲያን ተልዕኮዋ ዋነኛ ዓላማዋም ደግሞ የዕለት ተዕለት እንቅስቃሴያችን መንፈሳዊ ህይወታችን እንዲሆን እንጂ በዝሙት ህይወት ውስጥ በጨፈራ ህይወት ውስጥ እየኖርን ቤተክርስቲያን መተን ኮንተንት እንድንሰራ እኛን ማድረግ አይደለም። ይሄ ስህተት ነው ወይ? እንደዚህ አይነት ትውልድ እያፈራን አይደለም ወይ? ሁለተኛ ቤተክርስቲያን አካባቢ ያለን ሰዎች ዘፋኞቻችንን አምጥተን የቤተክርስቲያን ገቢ ማሰባሰቢያ ብለን እነሱን አውደ ምሕረት ላይ አቁመን አላሰራናቸውም ወይ? ከዛ ከተሳሳተ በቤተክርስቲያን አስተምሮ ዘፈን ስህተት ነው። በቤተክርስቲያን አስተምሮ እንደምታውቁት በጣም ልክ ያልሆኑ ተግባራት ላይ የሚሳተፉ ግን ደግሞ ታዋቂ ናቸው ብለን ታዋቂነታቸውን ተጠቅመን እነርሱን ከመመለስ እነርሱን ትክክለኛ መስመር ላይ አስኪዞ እነርሱን ከማቃናት በላይ በእነሱ ተጠቅመን ገንዘብን ስለመስራት አላሰብንም አላደረግንም ወይ? ምኑ ነው ስህተቱ? ችግራችን ሲነገረን ከዛ ትምህርት መውሰድ ለእያንዳንዳችን ይገባናል። እሸቱ አንተ ማን ስለሆንክ ነው? መጀመሪያ ራሳችን ቤተክርስቲያን አካባቢ ያለ ሰው ኃጢአተኛ ቢያንስ ከምናገኛቸው ቪዲዮዎች ላይ በሙሉ ለእኛ የሚገባንን ትምህርት መውሰድ ነው እንጂ ኃጢአት እንዴት እናወዳድራለን? ከሰው ጋር በኃጢአት በድክመት እንወዳደራለን? ወንድማችንም የተናገረው ነገር ሐሳቡን በኋላ ላይ የኔን ምልከታ አስቀምጥላችኋለሁ። ለማንኛውም ትዝ ካላችሁ እዚህ ሌሎች አንዳንድ የቤተክርስቲያን ውስጥ መጥራት ይቅርብኝና ለትልቅ በጣም የሚታወቅ የጥንት ታሪካዊ ቤተክርስቲያን ላይ በጣም ብዙ አርቲስቶች ድምፃውያንን ጨምሮ ሄደው ከኦርቶዶክስም ዘማሪያንም ሄደው ማለት ነው እና በአንድ ላይ ሆነው ዘፋኙም ዘማሪውም የዝማሬ መሳሪያዎችን በመያዝ አንድ ላይ ለዛች ቤተክርስቲያን ገቢ ሲሰበስቡ እንደነበር እናውቃለን። ከዛ ወጥቶ ወደ ሙዚቃ ስራ ይገባል ማለት አርቲስቶችም እንደዛ በዛው ልክ እዚህ መጥተው ቤተክርስቲያን ላይ
የሚያደርጉት ነገር አለ። ተመልሰው ደግሞ ዓለማዊ ነገር ላይ የሚያደርጉት ነገር አለ። ቤተክርስቲያኗ እነሱን በነፍስ እያሳደደች እንዲድኑ የሚያደርግ ስራን ሳይሆን ለቤተክርስቲያን ግንባታ ማስታወቂያ ፊታቸውን እውቅናቸውን በመጠቀም የሚያሰሩ ብዙዎች አሉ። ይሄ መንገድ ትክክል አይደለም የሚል እሳቤ ነው ያቀረበውና ትክክል ነው እሸቱ የተናገረው ብለው ተናግሯል። ሐሳቤን እንዳልኳችሁ መጨረሻ ላይ ቀርብላችኋል። የእናንተን ምልከታ አስቀምጡልኝ። ሌላው ሞን ቲክቶክ ላይ የምናውቀው ወንድማችን ሞን እኔ በጣም የገዛኝ ሐሳብ ስለሆነ ላቀርብላችሁ። እኛ በቲክቶክ ላይ ያለን ቤተክርስቲያንን መወከል አንችልም የሚል ሐሳብም አቀረበ። የተናገረበት መንገድ ገዝቶኛል። ወደ ለመናገር አሰማችኋለሁ። ተካተል ማለት ሶሪ ሀኒቾ ይሄን ልልስል አንቺን እንትን ልልሽ በጣም እንደምወድሽ ታውቂያለሽ። ከልቤ እንደምወድሽ ታውቂያለሽ። በጣም የሚገርም ማንነት ነው ያለሽ። በጣም ነው የምወድሽ። ግን ሌሎች ልጆች ላንቺ በተለይ ዲፌንድ እያደረጉልሽ ያሉት አሁን የእግዚአብሔርን ቤት ለማፍረስ የሚፈልጉ ልጆች ናቸው። ላይክ እነዚህ ቲኔጀሮች 18 እስከ 24 ያሉ ሴቶች የፈለግነውን ማድረግ እንችላለን፣ አት ዘ ሴም ታይም ደግሞ ቤተክርስቲያን መምሰል እንችላለን ወይ ቤተክርስቲያንን ነን ብሎ ስለሚያስቡ ነው። ያ አንቺ እንደ አንድ ግለሰብ የፈለግሽው ማድረግ ትችላለሽ። ከዛ ወደ እግዚአብሔር ብትመለሽ ማንም ሰው የአባቴ ቤት ነው እንደዚህ ነው ምናምን ብሎ ሊከለክልሽ አይገባም። ቤት ውስጥ እንዳትገቢ። ያንቺም የአባትሽ ቤት ነው፣ መብትሽ ነው። ግን እኛ በተለይ ቲክቶክ ላይ ያለን ሰዎች ቤተክርስቲያንን ሪፕሬዘንት ማድረግ የለብንም። ብዙ ተከታዮች አሉ። እኔ አሁን ስሳደብ የሚሰሙኝ ሰዎች ሊኖሩ ይችላሉ። እኔ አንድን ቤተክርስቲያን ሪፕሬዘንት አድርጌ ስወጣ በራሴ ማለት ነው ኔክስት ያ ሰውዬ ምን ያስባል? እኔም እኮ ተሳድቤ ነገ መመለስ እችላለሁ። እኔም እኮ እንደዚህ አድርጌ መመለስ እችላለሁ። እንዲህ ናት። ኢቨን ይህን ክርስትና ለማያውቅ ሰው ጥግ ላይ ያለ ሰው በጣም አሁን ለምሳሌ ኮሜንት ላይ ተሽ ሊሆን ይችላል ሙስሊም ላረከኝ ጌታ አልሐምዱሊላህ ምናምን የሚሉ ተመስገን ሙስሊም ስለሆንኩኝ። ለምን? የሙስሊምን ካልቸር ስለሚያውቁት ነው እንደዛ የሚሉት። አንድ ሴት እዚህ መታ ቂጧን ጥላ እንትን ስትል ሙስሊም እንደዛን ስለማይፈቅድ በእኛም አይምሮ ያለው ሙስሊሞች ሂጃብ ያደርጋሉ፣ ሙስሊሞች ስርዓታቸው ሚል ስለሆነ ገብቷቸዋል። እኔ ሙስሊም ያረከኝ አላህ አልሐምዱሊላህ። ለሌላ ሰው ለሌላ እምነት ራሱ አሳልፎ የራሳችን እምነት ማሰጠት ነው። እንግዲህ የተናገረውን ሐሳብ ሰምተናል ሁላችንም። ራሷ ባንቢ ምን አለች የሚለውንና ሁለተኛ ደግሞ አንድ አፍታ በፌስቡክ ገጹ እሸቱን መከሰስ አለበት ያለበትን ሐሳብ አቀርብላችኋለሁ። ባንቢም ቪዲዮን የማያነሳ ከሆነ ክስ መሰረታለሁ ስትል ነበር። ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያኑ ማስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኸኝ፣ ቤተሰቦቼን ነካኸኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ። እናንተ የቤተ ክርስቲያናችን ጻድቃኖች እባካችሁ ኃጢአተኞችን አትጥሉ። አንድ ልጅ ከዓለማዊ ህይወት መታ ቪዲዮ ስለ ገዳማዊ ማስታወቂያ ሰራች ብላችሁ እንደዚህ አይነት መከራ እስከምደርስባት ድረስ ሃይማኖቷን እስኪጠላ ድረስ እስከምትማረር ድረስ ሞት እስክትመኝ ድረስ ያባረሯቻት እናንተ የጻድቃኖች እባካችሁ ተው። በቃ
እናንተ እስኪ ቤተክርስቲያን ያላችሁ ማለት ነው በየዩቲዩቡ በየደሞ መስታወቂያ ምሰሩ እንዳለ በየቤተክርስቲያን ተጠግታችኋላችሁ እናንተ ጻድቃን መሳዮች ነጠላ ለባሾች ማለት ነው እንዳለ በገንዘብ ነው የምትሰሩት በመቶ ሺህ የተደራደራችሁ ነው የምትሰሩት ባክግራውንዳችሁ በጣም ዜሮ ነው ሃይማኖት የላችሁም እዚህ ትመጣላችሁ ነጠላ ለብሳችሁ ስለምትዘምሩ ሌላ ነገር ስለምትናገሩ ምናምን ነው እንጂ በጣም ከዱርዬው የባሰ ኃጢአተኛው እኛ ነን ከዱርዬው የባሰ ማለት ነው እቺ ልጅ አሁን አማራራቸው ሃይማኖት እስክትላ ሞት ተመኘች ማለት ነው ካሁን በኋላ ኦርቶዶክስ አይደለም ማለች በቃ ተውኝ እንዴ አሁን እቺ ልጅ መለሳችኋት በግራ በቀኝ አሸቱ እንደዚህ ያደረገ እሸቱ ትክክል ነው ታጥፍታለች ምናምን ብላችሁ ቪዲዮ ሲሰሩ ነበራችሁ ሰዎች አሁን እቺ ልጅ ወጣች ከበረቱ ከቤተክርስቲያኑ ወጣች አሁን ምን ደስ አላችሁ ምን የተጠቀማችሁ ነገር አለ ምንድነው የምትጠቀሙት ሰው ኃጢአት ከሰራ ችግር ከፈጠረ አሉ አባቶች በቃ ወደ አባቶች ወስዶ ተመክሮ እንዲመለስ ማድረግ ነው እንጂ ከቤተክርስቲያን እንድርቅ እንደወቅ ደግሞ የቤተክርስቲያን ኧረ በስመ አብ ሰው ወዶ እኮ አይደለም ከቤተክርስቲያን የሚወጣ እግዚአብሔርን ወደ ታድሶ ወደ ተላይ ወደ ፍቅርና የሚሄደው ወዶ አይደለም እንዴ ካህን መስሎ ዲያቆን መስሎ የቤተክርስቲያን ልጅ መስሎ ቤተክርስቲያን የሚበዘብዝ ስንቱ አለ ስንቱ ዱርዬ አለ ዲያቆን መስሎ ገብቶ በልቶ ሁላ የሚቀድስ እኮ እንዳለ እኮ እናውቃለን ይሄ ሁላ ያለ እናንተ አንድ ኃጢአተኛ ልጅ አለች ብላችሁ እሷ ላይ የሁሉ ድንጋይ ወረወራችሁ በጣም ነው የምታሳዝኑት እግዚአብሔር በጣም ያሳዝናል የልጅ መጨረሻ ግን እግዚአብሔር ይጠብቃት እግዚአብሔር በጣም ነው የምታስተው የይቅርታ ቪዲዮ ሰርቷል በላይቭ ስትሪም ገብቶ ማለት ነው ነገር ግን ምንም እንኳን እንደዛ ቢሰራም አንድ አፍታ እንዲህ ሲል አንድ መረጃ አጋራ እሸቱ መከሰስ አለበት ሲል ማለት ጽሁፉን ላጋራላችሁ በፌስቡክ ገጹ አንዳፍታ.com የሚል ነው እንዲህ ይላል በዚች ሐዘን ባጠላባት ሳምንት ቦኒ የተባለች ምስኪን እህታችንን በማህበራዊ ሚዲያ የመንጋ ፍርድና የጥላቻ ናዳ በሞት አተናል ቦኒ ህይወቷን እንድታጠፋ የገፋፋት ቀጥተኛ ምክንያት የአርቲስት እሸቱ መለሰ ወይንም ዶንኪ ቲዩብ ቪዲዮ ነው ብሎ በህግ መደምደም ባይቻልም እሷን ወደ ሞት የገፋት አረመኔያዊ የሶሻል ሚዲያ አሳዳጅ መንጋ ባህል ግን በዋነኝነት የሚጠነሰሰው እሱና መሰል ትልቅ ተጽዕኖ ፈጣሪዎች በሚያራምዱት የሞራል ዳኝነት ነው አስማሚያ መሆኑን የዘመኑ ሚዲያ ተንታኞች አጥብቀው ይሞግቱታል በቅድስና ካባና በተቆርቋሪነት ጭንብል የሚቀርቡት የእሸቱ ቪዲዮዎች የተመልካችን ስሜት እያነሳሱ የትውልድን ስነ ልቦና እያደሙ የንግድ ግዛት የሚገነቡበት የዩቲዩብ ቄራዎች ሆነዋል የሚለው ትችት አሁን ላይ ጋር ወጥቷል የቦኒ ሞት የዚህ መርዛማ ባህል የመጨረሻና ዘግናኙ ውጤት ነው እንደ ዶንኪ ቲዩብ ባለ ትላልቅ መድረኮች ላይ የሚስተዋለውና የህግ ክፍተቶችን ለማምለጥ የሚሞክረው አካሄድ እጅግ ረቂቅና አደገኛ ለምሳሌ እሸቱ በቅርቡ በሰራው የትችት ቪዲዮ ላይ ሃና ግደይ ወይንም በቅጽል ስሟ ባንቢ ሀበሻ የተባለችው ወጣት ኢላማ አድርጓል ነገር ግን የጥላቻ ንግግርና የስም ማጥፋት ህጋዊ እገዳን ለማምለጥ ሲል የሃናን ፎቶ አላወጣም ስሟንም በቀጥታ አልጠራም ይልቁንም ባንቢ ሀበሻ ከዚህ በፊት የተናገረችውንና ማህበረሰቡን በሚገባ የሚያስታውሰውን ከባለ ሀብት ጋር የመተኛት እድሉን ባገኝ የሚለው ንግግሯን ሆን ብሎ ነክሶ በማውጣት የተመልካችን ቁጣ ቀስቅሷል ይህ ስም አልጠራውም የሚለው የሚዲያ ብልጣብልጥነት በህግ ፊት ቀጥተኛ የስም ማጥፋት ክስን ላያስከትል ቢችልም ማህበረሰቡ ማንን እያወራ እንደሆነ ጠንቅቆ እንዲያውቅ አድርጎ ፍንጭ በመስጠት በስነልቦናም ዓለም የተደበቀውን የማጥቂያ መልእክት ማስተላለፍ ይባላል ያካሄድ ኢላማውን በምልክት አሳይቶ እኔ አልተኮስኩም ተከታዮቼ ናቸው እንደማለት ነው እሸቱ በሚሊዮን የሚቆጠሩ ተከታዮቹ የሃና ግደይን ባንቢ ሀበሻን የጥቃት ኢላማን በጥቅስ ካሳየ በኋላ ቀጣዩ አረመኔያዊ ጥላቻ ስራ የሚሰራው ማህበራዊ ሚዲያ ላይ ያለው መንጋ ነው ተመልካቹ ስለማን እንደሚያወራ ወዲያውኑ ስለሚረዳ ወደ ሃና ማህበራዊ ገጾች በመሄድ የጅምላ የስድብ የማሸማቀቅና የዛቻ ናዳ ያወርዳል ትላልቅ የኮንተንት ፈጣሪዎች ተከታዮቻቸው ምን አይነት ስነ ልቦና ሽብር ሊፈጽሙ እንደሚችሉ እያወቁ ዜጎችን አሳልፈው የሚሰጡ በሚመስል መልኩ ቪዲዮዎችን ሲሰሩ ዋነኛ ኢላማቸው
የዩቲዩብ አልጎሪዝሙ የሚያመነጭላቸውን የዶላር ትርፍ ለማካበት ነው የሚለው ሙግት እጅግ አሳማኝ ነው። ምንም እንኳን የተወሰነ ቪዲዮ ሃናን ብቻ ኢላማ ያደረገ ቢሆንም እንደ ቦኒ ያሉ ምስኪኖቻችን ለከባድ የስነ ልቦና ቀውስና ለሞት የሚያጋልጥ አጠቃላይ የሳይበር ጥቃት ባህል ኖርማል በማድረጉ ረገድ ያለው ድርሻ ቀላል የሚባል አይደለም። በዚህ መርዝ በተሞላበት የማህበረሰቡ የማራኪ ሚዲያ ባህል ምክንያት ማህበረሰቡ የሰውን ህይወትና ክብር እንደ ርካሽ የሞራል መለማመጃ እንዲያይ ሆኗል። ሆን ተብሎም ይሁን በትርፍ አባዜ የተፈጠረው ይህ አደገኛ ዲጂታል አካባቢ ዜጎችን ወደ ራስ ማጥፋት የሚገፋፋ የህዝብ ጠንቅ ሆኗል። የህግ ባለሙያዎች እንደሚወግቱት የሃና ግደይን ስብዕና በስውር እያጠቁ መንጋን ማነሳሳት ነገ ቦኒን ለመሳሰሉ ንጹሃን ህልፈት ምክንያት የሚሆን አረመኔያዊ ባህል ጠብ እንደማይኖር ይቆጠራል። በመሆኑም መድረኮቹናም እንደ እሸቱ ያሉ ተጽዕኖ ፈጣሪዎች ቀጥተኛ ያልሆነ የሞራልና የካሳ ተጠያቂነት ሊወስዱ ይገባል የሚለው ሐሳብ መሬት እየነካ ነው። ዩቲዩበሮች ማህበራዊ ኃላፊነታቸውን የሚረዱት የገንዘብ ምንጫቸው ላይ ጥያቄ ሲነሳና የህግ ማዕቀፎች የሶሻል ሚዲያ ዘመኑን አሰራር ተከትለው ሲሻሻሉ ብቻ ነው። በአጠቃላይ ስም አልጠራውም፣ ፎቶ አላወጣውም የሚለው ህጋዊ ማምለጫ በማህበራዊ ሚዲያ ወፍራም ምላሶች መንጋ ተደብድባ በከንቱ ራሷን ላጠፋችው ቦኒም ሆነ ዛሬም በስውር ለምትጠቃው ሃና ግደይ ባምቢ ሀበሻ መፍትሄ አይሆንም። ቃላትን በተዘዋዋሪ መልእክት እያስተላለፉ የሰውን ስነ ልቦና የሚሰባብሩ የዘመኑ የዩቲዩብ ቄራ አዝማሚያዎች በህግ በሞራል እና በሚዲያ ስነ ምግባር አፋጣኝ እርምት ሊደረግባቸው ይገባል። አዛኝና ተቆርቋሪ መስለው ነገር ግን ተመልካች በማጋጋል የንግድ ትርፍ የሚያገባብሱ የሞራል ነጋዴዎች በህግ ፊት ቆመው ቀጥተኛ ስም ማጥፋት ባይባልም ማህበረሰቡ ላይ ለሚዘሩት ገዳይ የሚዲያ ባህል ተጠያቂ የሚሆኑበት ዘመናዊ የህግ ስርዓት ሊዘረጋ ይገባዋል። በመሆኑም እሸቱ ይጠየቅ ሲል አንዳፍታ.com በገጹ ይህንን መረጃ ይዞታል። በፌስቡክ ገጿ ደግሞ ባለጌው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንዳውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን፣ ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ የሚል በቀጥታ እሷም ባይሆንም እንዲህ አይነት የፌስቡክ ገጽ ጽሁፎችንም ተመልክተናል። ጉዳዩ ደስ ወደማይል ነገሮች እያመሩ ይገኛሉና እጅግ በጣም ትኩረት ሊሰጥባቸው ይገባል የሚል ሐሳብ አለኝ። ዲያቆን ሲራክ ሐሳቡን እንዲህ ሲል ያቀርባል። እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስን፣ መወቀስን፣ መታረምም ያለበት። ይህን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጽሐፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ ያየ ነው። ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷትኝ ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስ ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስባችሁ አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሽራል ሊያስብሉት። እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም። ኃጢአት የሌለበት ከእናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆናቸው የመጡት ጌታን ለመፈተን ስለመጡ
ነው ጌታችን እንደዛ ብሎ የመለሰላቸው። እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታን የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛ ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያኑ ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ ቤተክርስቲያን አገቢም ማለት። በዚያንም ጊዜ በዘበኛውና በማርታ ማል ጩኸት ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያኑ አስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያኑ አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበረ። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ትወቅሳት ነበረ። ሁለተኛ ደግሞ ምን ትላት ነበረ? ነፍሷን ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሽ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ሄዳችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ እየታወቀ ነው። ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም። ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻት። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኑራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። ሶስተኛ ምሳሌ እናንሳ። እነ ቅዱስ ዲሜጥሮስ ተካሌ ወይን እንያቸው። በ12 የሚከበር ቅዱስ አባት ነው። ይሄ ቅዱስ አባት ምዕመናን ንስሐ ሳይገቡ መጥቶ ቤተክርስቲያን ውስጥ ቅዱስ ሥጋውንና ክቡር ደሙን ሊቀበሉ ሲሉ እሱ ግን ኃጢአታቸውን ይመለከት ስለነበረ ሁሉ ፊት ምን ይላቸው ነበረ? እናንተ ገና አልበቃችሁም፣ በደለኛ ናችሁ፣ ንስሐ ገብታችሁ ኃጢአታችሁን አራግፋችሁ ተመልሳችሁና ይሄን ሥጋው ደሙ ተቀበሉ ብሎ ይመልሳቸው ነበረ። በዚያንም ጊዜ እንዲህ ስላላቸው እሱ ሚስቱን አቅፎ እያደረ እንዴተኛን ኃጢአተኛ ይለናል ብለው አሙትኝ። በዚያንም ጊዜ ድንግልናውን የሚስቱንም ድንግልና እሳት መሃል ቆሞ መስክሯል። ይሄንንም መጽሐፈ ስንክሳር ላይ ሄዳችሁ ማንበብ ትችላላችሁ። በአደባባይ የሚሰሩ ኃጢአቶችን እያሽሞነሞንን ትውልዱን እያበላሸን ለብ ያለ ክርስትና እየፈጠርን እንገኛለን። በዚህን ጊዜ ያለው ትውልድ እግዚአብሔር መሐሪ ነው የሚለውን ብቻ ሲሆን ማወቅ ያለበት እግዚአብሔር በኃጢአታችን ምክንያት እንደሚያጠፋን እንደሚቀጣን ጭምር ማወቅ ይገባናል። ያጠፋቸው የቀጣቸው ብዙ ሰዎች አሉ። ይሄን በመጽሐፍ ላይ አንብበናል፣ ተረድተናል። ስለዚህ እሸቱ ከተናገረው አንዲት ጠብ የምትል ነገር የለችም። በአደባባይ የተሰራን ኃጢአት በአደባባይ አወገዘ። ይሄንንም ደግሞ ልምድ ማድረግ መቻል አለብን። ሁላችን ኃጢአተኞች ነን። ኃጢአታችንን ስንሰራ ግን በግላችን እንጂ ለሌሎች አርአያ እንዲሆን በአደባባይ አውጥተን ህዝቡ ፊት መናገር ተገቢ አይደለም። እንዲህ የሚያደርግ ሰውም ካለ ደግሞ በአደባባይ ለህዝቡ ኃጢአትን እያስተማረ እያለማመደ ነውና ለህዝቡ ይሄ ኃጢአት ልክ አይደለም ጥሩ አይደለም ብሎ መናገርና ማረም ተገቢ ነው። ስለዚህ ኃጢአትን አታሽሞንሙኑትኝ። መረር ያለ ነገር ለመቀበል ሞክሩ። የትም አያደርሳችሁም ይሄ ገፋ ገፋ። ምክንያቱም እንዲህ የምትቃወሙት ነገ የኔ ተራ ደርሶ እንዲህ እንዳልወቀስ ብላችሁ እንጂ እውነታውን እሱ የተናገረው ነገር አሰብቱ ነው አይደለም። ነገ የኔ ተራ ደርሶ እንዳልወቀስ በሚል ብዙ ሰው ወጥቶ እዚህ ላይ እየተንጫጫ እየተመለከትኩ ነውና ስለዚህ በአደባባይ የሚሰሩ ኃጢአቶችን በደሎችን በዚህ ልክ ማረምና ማስተካከል ያስፈልጋል። እንደዚህ የተሰሩ ዝም አልን ማለት የምትሰሩት ነገር ልክ ነው ብለን እያበረታታናቸው ነውና ስለዚህ በዚህ ልክ ለመረዳት ሞክሩ። ኃጢአተኛ በደለኛ የሆነ ሰው በግሉ ንስሐ ገብቶ ለማንም አርአያ ሲሆን ለዛ ጥፋት መመለስ ይችላል። እንዲህ ግን በአደባባይ ወጥቶ ነውርን እየተናገረ
እየተናገረ ኃጢአትን እየተናገረ ተውት አትናገሩብን ከና ኃጢአቱ ይኑርበት ለሌሎች አርአያ ይሁን ብሎ መናገር ከናንተ አይጠበቅም። ስለዚህ በዚህ ልክ ተረዱት። እግዚአብሔር መሐሪ እንደሆነ ሁሉ እጪም ፈራጅም መሆኑን ማወቅ መቻል አለባችሁ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 5 ላይ ምን ይላል? የእግዚአብሔር ምሕረቱ ብዙ ነው ይላል፣ ከኃጢአት ላይ ኃጢአትን አትጨምር ይላል። እንዲሁም ደግሞ በሥርዓተ ቤተክርስቲያን ላይ አንድ ሰው ቢበድል ምከረው፣ እምቢ ቢል ደግሞ ሁለት ሰው ይዘህ ሂደህ ምከረው፣ እምቢ ቢል በሶስተኛው ለቤተክርስቲያን ንገራት። ይሄ ሰው የሰራውን በደልና ኃጢአት በአደባባይ ለሕዝበ ክርስቲያኑ ንገረው፣ ገስጸው፣ ምከረው ሌላው እንዳይጠፋበት ብለው የመጽሐፍ ሥርዓት ላይ አባቶቻችን ይህንን ነገር ደንግገው አስቀምጠውልናል። ስለዚህ ይህንን ነገር ባንቃወምና በዚህ መልኩ ብንረዳው መልካም ነው እላለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሱት። ዲንሲር አክቲቭንም ሰብስክራይብ አድርጉልኝ። ይቆያል። ሐሳባችሁን አስቀምጡ። በአጠቃላይ ዛሬ ሙሉ ትኩረታችንን አድርገን ያቀረብንላችሁ የባምቢና የእሸቱን ጉዳይ ነው። ስለዚህ በዚህ ሐሳባችሁ ምንድነው የሚለውን ምልከታዎች አስቀምጡ። እኛ በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ሰናይ ቆይታ ይሆንላችሁ።